እጅግ በጣም አስገራሚ ነገር ነው እየሰማን እያየን የምንገኘው። እንግዲህ የሄርሜላ ድምጽ ጠፍቷል። አብርሽም የትና እንዴት ነው ያለው፣ በምን ሁኔታ ላይ ነው ያለው የሚለውን ኤፍሬምና ሩታ እንግዲህ አፋቸውን ሞልተው በድፍረት መጣው ሁሉንም ነገር ተናግረዋል ማለት ነው። ቡዜ ደግሞ እጅግ በጣም ፈርታለች፣ ደንግጣለች። አሁን ላይ ወደ አንቺ መመለስ የለበትም፣ አንቺ ሚስቱ አይደለሽም፣ የልጁ እናት ብቻ ነሽ በማለት እንግዲህ ሩታን በከባዱ ብታስፈራራትም እኔ ለማንም ቦታ አልሰጥም፣ ከዚህ በፊትም ብዙዎቹ መጠው ፎክረው ዝተውብኝ አስፈራርተውኝ ቢሄዱም ለማንም ያልተበገርኩት ጀግና ነኝ ብላለች። ስለዚህ ልጅ ተዋልዶ ወይም ደግሞ ልጅ ወልዶ የሰው ልጅ አበቃለት የሚባል ህይወት የለም፣ ወይም ደግሞ ምንም የተዘጋ ምዕራፍ የለም በማለት ተናግራለች። ስለዚህ ሩታ አብርሽን እንዲህ በቀላሉ መተው መልቀቅ እንደማትችልና እንደማትፈልግ በግልጽ ተናግራለች ማለት ነው። ታዲያ አብርሽ ሩታ ቤት ምን ሊሰራ ሄደ? አብርሽ ምን እየሆነ ነው? በዚህ ሰዓት ሄርሜላስ ምን አይነት ሁኔታ ላይ ያለችው የሚለውን እንግዲህ በደንብ ሀሳብ የምንሰጥበት ይሆናል። በቅድሚያ ነግሬያቸዋለሁ። እንግዲህ ጨዋታው ተጀምሯል። ሄርሜላና ሩታውን በከባዱ የሚፋለሙበት ጊዜ ላይ ናቸው ማለት ነው። እንግዲህ ማለቃቀስ የለም፣ ወደ ኋላ ማለት የለም። ያው እውነት ለመናገር አብርሽ እንደዚህ አይነት ነገር የሚገባው ሰው ነው ወይ? ሄርሜላም ሴቶች በሱ ምክንያት የሚጣሉበት ሰው ነው ወይ ለሚለው እግዚአብሔር ምስክሬን አይደለም። በቃ ለሄርሜላም ለሩታም የሚጠቅም ሰው ነው ወንድ ነው ብዬ አላምንም። በእርግጥ ክፋት የለበትም፣ ተንኮል የለበትም፣ መጥፎ ነገር የለበትም። አይኖ አውቃለሁ። ግን ደግሞ አንዴ እዚህ አንዴ እዛ አንዴ አላደል ሁለት እግር አለኝ ብሎ ሁለት ዛፍ ላይ ለመውጣት ሲሞክር ነው እንግዲህ ሁለቱንም አበለሻሽቶ ሁለቱንም አሰነካክሎ ሁለቱንም ጎድቶ ሁለቱንም በቃ እንዴት ልበላችሁ ልባቸውን አሳዝኖ ልባቸውን ሰብሮ መሄድ መቀጠል የፈለገው። ታዲያ አብርሽ ከሄርሜላ ጋር እንኳን ባልቀጥልም ማለት አንቺ ጋር መምጣት አልፈልግም፣ በጭራሽ አንቺ ጋር መሆን አልፈልግም ብሏል። ታዲያ አብርሽ የት ሊሄድ አስቦ ነው? ከዚህ በኋላ ከዚህ በፊት የነበሩና ነፂና ፍቅርና ሁሉም አሉ ሰው እነሱ ተተተው ተመጣው ሩታ ጋር፣ ከዛ ሩታ ጋር ሲያበቃ ደግሞ ሄርሜላ ጋር ሆኗል። ሄርሜላ ደግሞ አርግዛ ስትወልድ ወይ ልጅ ስታቅፍ የት ሊሄድ አስቦ ነው አብርሽ እንደዛ ያለው የሚለው በጣም ጥያቄ ምልክት እየተፈጠረ ይገኛል። አንዳንዶቹ በቃ ሄርሜላን ብትተወም ባትተወም ለሩታ የሚጠቅማት ሰው ስላልሆነ እሷ ጋር መምጣት የለበትም፣ በቃ ሩታ መቀበል የለባትም ይላሉ። ሌሎቹ ደግሞ በቃ ሄርሜላ ጋር ነው መቀጠል ያለበት፣ ሩታ አትሆነውም አይነት ነገርም እያሉ ይገኛሉ። ባጭሩ ታዲያ ምንድን ነው እየተፈጠረ ያለው? ምንድን ነው እየተካሄደ ያለው? በድጋሚ እንግዲህ የመተቱ ጉዳይም እየመጣ ይገኛል። የባለፈው ወርቅ መተት አለው። የባለፈው መተት ለዛሬ ይሰራ። ኧረ ተው እናንተ ግን እንደው ከሰይጣን ጋር አትተባበሩ፣ ስለ ሰይጣን አታወሩ፣ ስለ ሰይጣን አታንሱ። ሲጀመር እኔ እንደኔ ንገሪኝ ካላችሁ አንዳንዴ ድራማ ይመስለኛል። ምን መሰላችሁ? ቡዜና ሩታ የለበሱትን ልብስ እዩት ዛሬ ማለት ነው። የእውነት ተመካክረው እንደዚህ የሆነ ካሜራው ላይ ለመድመቅ ካሜራው ላይ ጎልቶ ለመታየት ይመስለኛል። እንደው ባልሳሳት። ለነገሩ እሱን ተወት እናድርገውና ስለ ድራማ ምናምን ስለሚለው ያው ፊልም የሚሆን ተከታታይ ድራማ ነው እየሆነ ያለው። ትክክለኛ የህይወት ታሪካቸውን ቢሆንም እያየን ነው። ሁሉንም በተከታታይ እያየን ነው። ታዲያ ኤፍሬምና ሩታ ዛሬ መጣው እንግዲህ አብርሽን የት ነው ያደረጋችሁት? አብርሽ በምን ሁኔታ ነው ያለው ብላ ቡዜ በምትጠይቅበት ሰዓት እንግዲህ አብርሽ ወደ ድሮ ቀልቡ ተመልሷል። ቀልቡን የወሰደበት ሰው ነበር፣ ከራሱ ከማንነቱ ያስወጣው ሰው ነበር። አሁን ወደ ራሱ ወደ ማንነቱ ተመልሶ ወደ ልጁ ነው የተመለሰው። ሙሉ ቀን እንግዲህ ከልጁ ጋር እንደዋለ እንዳሳለፈ፣ አሁንም ይህን ካሜራ ይህንን ቪዲዮ እስክንቀርጽበት ሰዓት ድረስ አሁን በዚህ ሰዓትም አብሮ ነው ያለው በማለት እንግዲህ ተናግሯል። ታዲያ እንዲህ ድንገት ጠፍቶ እንዴት ሄርሜላ ብቻዋን ትቶ ሩታ ቤት ሊሄድ ቻለ የሚለው ነገር በጣም ከባድ ነው። በጣም ብዙ ሰዎችን ብዙ አይነት መላምት እየሰጣችሁ ነው የምትገኙት። እንግዲህ በድፍረት ሩታና ኤፍሬም አብርሽ ነገ በራሱ አንደበት ወደ ልጁ እንደተመለሰ አሁን ደስተኛ ህይወት እንደጀመርን ይናገራል። ጠብቁ በማለት ነው እንግዲህ የተናገረችው። ቡዜ ይህንን መስማትም መቋቋምም ማመንም አልፈለገችም። ጥላቸውን ሄደችው በቆሙበት። እኔ ነግራችሁ ነበር ቅድም በሰራሁት ቪዲዮ። እኔ የተናገርኩትም ቃል በቃል ነው ያለችው ሩታ። ልጅ ተዋልዶ በቃ የሚባል ህይወት የለም፣ ወይም ደግሞ የተዘጋ ምዕራፍ የለም። ወይም ደግሞ ለምሳሌ ተመካክረው አንድ ጥንዶች ወይ ደግሞ አንድ ባለትዳሮች እሷም እሱም ተፈቃቅደው አብረው ገቡበት አይደል? ያን ትዳር አንድ ሰው ወይ ሴቷ ላቆም ብትል አይቻልም፣ ወይ ወንድየው ላቆም ቢል አይቻልም። ምክንያቱም ተመካክረው በደንብ ወስነው ተነጋግረው የገቡበትን ህይወት
እንዴት ነው አንድ ሰው አልፈልግም ብቻ ስላለ ያ ህይወት ሊፈርስ የሚችለው? ስታስቡት ያ ህይወት ሊያበቃለት ሊቋረጥ ሊቋጭ የሚችለው ምን ስሎ በምን አይነት መንገድ ነው ትላላችሁ? አይሆንም እንደዛ። በዛ ላይ ደግሞ ልጅ ተወልዶ ይህንን የመሰለ ቆንጅዬ የሚያሳሳ ወርቅ የሆነ ልጅ ቸኮሌት የሆነ ልጅ ማለት ነው ተፈጥሮ እንዴት ነው ተመልካ በእርግጥ አሁን ብዙዎቻችሁ የሄርሜላ ደጋፊ ለብቻው ናችሁ፣ የሩታ ደጋፊ ለብቻው ናችሁ። በጣም ያስገረመኝ ነገር ደግሞ የሄርሜላ ደጋፊ ለብቻ ሆናችሁ አብርሽን የምትተቹ፣ አብርሽን የምትዘቀዝቁ፣ አብርሽን የምትሰድቧል። በእርግጥ የቲክታክ ሰዎች እኔ ይቅርታ አድርጉልኝና አንድ ጤነኛ ሰው አላየውም። ሁሉም እብድ ነው። በቃ በነፈሰበት ነው የሚነፍሰው አላደል። እዛም ትክክል ነው ይላሉ፣ እዚህም ትክክል ነው፣ እዚህም ግር እዛም ግር። መጀመሪያ ማለት ነው ሲጀምር ተደማምጠው የማውራት ነገር ምንም የላቸውም። ሁላቸውም በቃ ሆ ብሎ በቃ አንድ ላይ ልክ እንደ በግ በቃ በግ አንዷ በግ ስትጮ ሁሉም በግ አይደለ ኦ ምናምን ብለው የሚጮሁት ልክ እንደዛ ወይም እንደ ፍየል እንደዛ ነው። በቃ ወይ መደማመጥ የለ። ለምሳሌ አሁን አንድ ሰው የፈለጉትን መደገፍ ይችላሉ። በነገራችን ላይ ነው ሄርሜላ አለች አይደል፣ አብርሽ አለ፣ ሩታ አለች። እግዚአብሔር ምስክሬ ነው። መድኃኔዓለምን ነው የምላችሁ። ለሶስቱ ምንም አይነት ጥላቻ የለብኝም። እኔ ጥላቻዬ ከሚናገሩት ንግግር ከሚያደርጉት ድርጊት ነው። የማይሆን ነገር ከሆነ እግዚአብሔርን ሕሊና የሚፈቅደውን ነገር አድርጎ ብዬ ዋው ትክክል ነው ብዬ ልቀበል አልችልም። በታሪክ እዚህ ጋር ከትላለሁ፣ አቆማለሁ። በሀሳባቸው ነው እኔ የማልግባባው፣ በሚያደርጉት ነገር ነው የሚያስጠላኝ እንጂ እሷም ሩታም ዘናጭ ወርቅ የሆነች በቃ ልዕልት የሆነች የሚዲያው መሪ ናት። በቃ አብርሽም እንደዚሁ ዘናጭ ጎበዝ ጠንካራ ከዜሮ ተነስቶ እዚህ የተንደላቀቀ ህይወት ላይ የደረሰ ጀግና ጠንካራ ሰው ነው። አደንቀዋለሁ። ሄርሜላም ራሷን ጠብቃ ውብ ሆና ጽድት ብላ የምትመጣ ሴት ነች። በጣም አሪፍ። በእርግጥ ይሄ ሁሉ ቤት ይሄንን ሁሉ ገንዘብ እያገኙ እንዴት አያምርባቸው እንዴ? በደንብ በነገራችን ላይ አንድ ጥፍርን ስንት እንደሚሰራ ብታውቁ የምሬ ነው። አንድ ሜካፕ ለመሰራት ጸጉር ለመሰራት ምን ያህል ብር እንደሚያወጡ ለሂውማን ሄር ስንት ብር እንደሚያወጡ ብታውቁ ሴቶች እግዚአብሔር ምስክሬን በጣም ትገረማላችሁ። ታዲያ እኔ ጥላቻም አይደለም ንግግሬ ከሀሳባቸው ጋር ነው። ተቃውሞዬ ከሚናገሩት ንግግር ነው። ተቃውሞዬ ከሚያደርጉት ድርጊት ነው። እና ምን ልላችሁ ፈልጌ ነው በቃ የሄርሜላ ደጋፊ ነኝ አልኩኛ። እኔ ለምሳሌ የሄርሜላ ደጋፊ ነኝ ካልኩ በዚህ መንገድ ሄርሜላን እደግፋታለሁ። ከአብርሽ ጋር ብትቀጥል ደስ ይለኛል። ወይም ደግሞ ሄርሜላ እንዲህ ነች ብሎ ስለ ሄርሜላ እንኳን ማውራት የማይችል ሰው ነው እኔ የሄርሜላ ደጋፊ ነኝ ማቀሩታን ጠላታለሁ እንዳላያት ዝም ብሎ ከመሬት ተነስቶ ምንም ያለ ምንም ምክንያት ማለት ዝም ብላ በቃ የሆነ ሰው ጠላዋት ስላለ ብቻ ያቺ ሴት ጠልቻታለሁ ብላ የማይሆን ንግግርትና እሺ ስለ ሩታ ደግሞ በቃ እኔ ሩታን በጣም ነው የምወዳት የማከብራት። በቃ ሄርሜላ ታስጠላኛለች እንዳላያት። ግን ምክንያትሽ ምንድነው ስትባል ምንም አታወራም። አብርሽንም በቃ የሆነ ያስጠላኛል ምናምን ምክንያትሽ ምንድነው አትናገር። ሶ ተደማምጦ ተነጋግሮ ለምሳሌ እነሱ የሚያሳልፉት ላይፍ በእርግጥ በእኛ ዓለም ላይ እዚህ ምድር ላይ የተፈጠረ ነገር አለ ብዬ እነሱ እኔ ከየት ዓለም እንደመጡም አላውቅም። የሚሰሩትም የሚኖሩትም ኑሮ የሚሄዱበት መንገድም ግራ የተገባባ በቃ ውስብስብ ያለ በጣም አስጠሊታ አሰልቺ ደባሪ ነገር ነው የሚያስተላልፉት። ግን ቢያንስ ተነጋግራችሁ ለምን አታወሩም? ሀሳብ ስትሰጡ ይሄ በዚህ መንገድ ትክክል አይደለም፣ ይሄ በዚህ መንገድ ሩታ ትክክል አይደለችም፣ እንደዚህ መሆን ያለ ሩታ እንደዚህ ባገኛት እንደዚህ ያረጋታለሁ፣ ሄርሜላ እንዲህ እደፋታለሁ፣ ምን እላታለሁ ነው የምትሉት? ሆይ ተብላችሁ ስትጠይቁ መልስ የላችሁ። እና ዋናው ሀሳቤ እንግዲህ አብርሽና ሄርሜላ በታሪክ እውነቱን ንገሩኝ ካላችሁ አብረው አይቀጥሉም። ምን ያለች በሉ ወይ ሌላ መትመጣ ሴት ትኖራለች ወይ እሷ ጋር ሄዶ ይለጠፋል ወይ ደግሞ የሄርሜላና የአብርሽ ጉዳይ እዚህ ጋር ያልቅለት ያበቃለትና ወደ ሩታ ወደ ልጁ ወደ ትዳሩ ይመለሳል። እግዚአብሔር ይመስገን ብዬ እኔ እፎይ ብዬ እኖራለሁ። እፎይ ደስ ይለኛል። በእውነት ነው የምላችሁ። እኔ አሁን ላይ ለሄርሜላ ማዝንበት ሰዓት ላይ አይደለሁ። ለምን መሰላችሁ? ተናግሬያለሁ፣ እስከ ጥግ ድረስ ለፍልፌያለሁ። ተይ ለሩታ ያልሆነ ህይወት ላንቺ አይሆንሽም። የፈለገ መስዋዕትነት ብትከፊም አልኳት፣ ከሩታ በላይ መስዋዕት ልትከፊ አትችይም። ምክንያቱም ሁሉ ነገር ከተስተካከለ በኋላ ነው የገባሽው። አትከፊም። እንደው ከሩታ በላይ እንኳን ዋጋ ብትከፊ ይሄው ሩታም ካንቺ በላይ ዋጋ የከፈለችው ሴት እንዲሁን አቀርታለች፣ አልቅሳለች። በፍቅርም እያለች አልቅሳለች፣ አንብታለች። ተጋብተውም በሰርጋቸው ማግስት እንደው ሳምንት ሳይቆዩም እንኳን ብዙ የእውነቴን ነው የምላችሁ ብዙ ስቃይታለች። ከዛ በኋላ ተረገዘ። በእርግዝናዋ ወቅትም ብዙ ነገር ሆናለች። ተወለደ።
በወለደችም ጊዜ በአራስ ቤቷ ብዙ ነገር አይታለች። ከዛስ አድጎ እንኳን ታቅፎ ይሄው መከሯን እየበላ እኔ ግን የሩታን ጀግንነት ሳላደንቅ አላልፍም። የሩታን ጥንካሬ እኔ ራሱ ብዙ ቀን ተናግሬያታለሁ። እንዴ ሌላ ወንድ ጠፍቷል ወይ? ታዩ በቃ አብርሽን ተፋችው፣ ምንድነው ከሱ ስርስር የምትይው ምናምን ብዬ ተናግሬያት ነበረ። ግን ይሄ ሁሉ ድንጋይ እየተወረወረባት፣ ይሄ ሁሉ ስድብ እየዘነበባት፣ እሷ ግን ለአንድ አላማ ቆማለች። ለአንድ አላማ፣ እሱም በቃ የልጇን አባት ያም ማለ ይሄም ማለ መልስ እጇ ማስገባት ነው። ኤፍሬምን ነግሬያቸዋለሁ። በቃ እኔ የቋምኩትበት መንገድ አለ ትክክል ነው። ነግሬያችሁ ነበር ቅድም በሰራሁት ቪዲዮ። በቃ ኤፍሬም ትክክል ነኝ ብሎ ነው የሚያምነው። በቃ በትክክለኛው መንገድ እየሄድኩ ነው ብሎ፣ ሌላ ሰው ትክክል ነህ አይደለህም ቢሎ አይሰማም። ግን በዚህ ልክ እንዴት ለምንድን ነው ሩታን የሚረዳት ለምንድን ነው ሩታን የሚያግዛት የሚለው ጥያቄ ምልክት ቢሆነኝም ግን ደግሞ ትክክልም ሆንክም አልሆንክም የራሴ ትክክለኛ አቋም ይሄ ነው ብለህ ከሩታ ጎን ቁመ የአብርሽንና የሩታን አንድ መሆን የፈለክበት መንገድ ሳላደንቅ አላልፍም። ግን መጨረሻውም የሚያምር ይመስለኛል። መጨረሻውም አንተ ባልከው መንገድ የሚሄድ ይመስለኛል። ለሄርሜላ ምንም የሚያዝ የሚጨበጥ ነገር የላትም። አታሳዝነኝም ማለት ታሳዝነኛለች እኮ ግን እንደ ሰውኛ ማለት ነው። ግን እኔ ብሆን ብዬ ታሪኩን አየሁት። በቃ ያሳለፍኩት ህይወት ምናምን በቃ በሩታ ቦታ ራሴን አድርጌ አየውና በጣም በብዙ መንገድ የተገፋች ሴት ነች። በጣም በብዙ መንገድ የተንገላታች ሴት ነች። በጣም በብዙ መንገድ ብዙ ነገሮቿን ያጣች ሴት ነች። ጥሩ የተባሉ ነገሮች ሁሉ ይገባታል። ሄርሜላ ግን ማለት ነው የምታሳዝነኝ እሷ ናት። ግን ደግሞ አታሳዝነኝም። ለመሰላችሁ መጀመሪያ ነበር አንድ ሰው ወደ በጣም ሁሉን እሺ እግዚአብሔርን የፍቅር ጥያቄ ጠየቀችው። የእውነቴን ነው የምላችሁ። አብረን እንደር ብለው አብረው አደሩ። ተረገዘ ልጅም ተብሏል። እንግዲህ የእውነት የሆኑ ውሸት ብቻ በአብረው እንዳደሩ እንደተኙ በቃ በግልጽ በይፋ ሚዲያ ላይ ተናግሯል። ቃል በቃል ባይሆንም ማለት ነው። እና ከዛ ደግሞ አርግዛ እንኳን ሽማግሌ ላክ ስትለው ገና ነኝ አለ። አሁን ገና ብዙ ነገር ማሰብ መቻል አለብኝ፣ ብዙ ነገር ማስተካከል መቻል አለብኝ አለ። እንግዲህ ሽምግልና እኮ ልጃችሁን ለልጄ ነው። ሌላ እኮ ታሪክ የለውም እኮ ሌላ ምንም የሚወጣ የሚወርድ የለም። አብረ ሄደ እያደር ካለ እንዴ ስሸካሸክ እያደር ካለ እንዴ ሌሊቱ ሙሉ የምትመጣው ታዲያ ምንድነው? ያንን ነገር ካረክ በኋላ ወይስ የስሜት ማርኪያ ናት? አሁን ከሩታ ጋር አብረ መጋደም ምናምን ማደር ስለማትችል ሄርሜላ ጋር መጠቀሚያማ መጠቀሚያ ናት። መጀመሪያም እኮ ተናግሯል። ቡዚ ያስታውሳለሁ የመጀመሪያ ጊዜ በሩታ ተስፋ ባልቆረጠች ሰዓት፣ በሩታ ገና አንድ ላይ ይሆናሉ ብላ እየለፋች በነበረ ሰዓት እሱ ሄርሜላ እያለ የነበረ ሰዓት ላይ ሄርሜላን ማንን ነው የምትፈልገው? ሄርሜላን አለ። ታዲያ መቼ ነው ህይወት የምትጀምረው ስትለው በቃ እኔ ስለተዳርም ምናምን አላስብም። እኔ አሁንም ማሰባውን ስላለውበት ነገር ነው። የነገውን እግዚአብሔር ያውቃል። ምንም በቃ ስለ ትዳር ግን እያሰብኩ አይደለም ብሎ በ4 ነጥብ ተናገረ። ሄርሜላን በቃ ሲፈልግ ያገኛታል፣ ሳይፈልግ በቃ አይፈልግም። ይሄ ነው ያለው ነገር። አብርሽ ነገር ሩታ ቤት ሆኖ እንግዲህ ደስተኛ ሆኖ አንድ ላይ ሆነናል ተታርቀናል ብሎ የሚመጣ ይመስላችኋል? ወይንስ ደግሞ ኤፍሬምና ሩታ እያወሩ ያሉት ነገር ውሸት ነው ብላችሁ ታስባላችሁ? በመተት አትመኑ። መተታም አትሆኑ እናንተ ራሱ ማለት ነው። እግዚአብሔርን መተት እያላችሁ ሰይጣንን ወደ ራሳችሁ አትጥሩ። ምንም መተት የሚባል ነገር የለም እዚህ ጋር። ወይ ድራማ ነው ወይ ትክክለኛ ህይወት ነው። ስለዚህ ቪዲዮ በሚለቀቀው ብቻ ፍርድ ስጡ። ከዛ ውጪ ስለ ጠንቋይ አታውሩ። የሆነ የጠንቋይ ዘር ያለባችሁ ነው የምትመስሉት። እግዚአብሔር የጠንቋይ ቡና አፌ ናችሁ እንዴ እናንተ ስለ ጥንቆላ የምታወሩት? ጠንቋይ ለራሱ ያቅማሉ በሉ። እና ለማንኛውም ቢመለስም አይገርመኝም። እኔ ግን ተመልሶስ ለሩታ ይሆናታል ወይ የሚለው ሌላ ጥያቄ ምልክት ነው። ሄርሜላስ ታዲያ በዚህ ሰዓት ምንድነው የምትሆነው? ምንድነው የሚወጣት ነገር? ኤፍሬም በዚህ ማለቴ አብርሽ በዚህ ልክ የሚታለል ከሆነ በዚህ ልክ እዛም እዚህም የሚል ከሆነ እንዲህ ሁለቱ እንደተያያዙ በቃ ሄርሜላና ሩታ ተፋለሙ። በቃ ግን እስከ መቼ ነው እንዲህ እየተፋለሙ? አንዴ ሩታ ስትስቅ፣ አንዴ ሄርሜላ ስታለቅስ፣ ሌላ ጊዜ ሄርሜላ ስትስቅ፣ ሩታ ስታለቅስ፣ በዚህ መንገድ ነው እንደሚቀጥሉት በአንድ ወንድ ለዛው። አሁን 2 ነፍስ ሊቀጣ ነው ደግሞ ሌላ አንድ ነፍስ ደግሞ ሊመጣ ነው። ያው ትክክል ይሆን አይሆን አይታወቅም እንጂ ሊሆንም ላይሆንም ይችላል። እና ምን ልላችሁ ነው? እስኪ የነገውን ቪዲዮ ነገ እንግዲህ አብርሽ በዋነኝነት መጥቶ በሰፊው ይነግራችኋል ያለበትን ሁኔታ። ግን በጣም ኤፍሬምና ሩታ በጣም ደስተኛ እንደሆኑ ነው እየተናገሩ የሚገኙት።
ሄርሜላ ምን ሊውጣት ነው የሚለው ነገር ያሳስባል። ያም አለ ይሄም አለ እግዚአብሔርን ነው ምላችሁ ከሩታ ጋር ኤፍሬም ከሄርሜላ ጋር ባልሆንም ሩታ ጋር ልመለስም ብሏላ። እመኑኝ ደግሞ ማለት ነው ከሩታ ጋር እንኳን ባይሆን ሄርሜላ ጋር አይሄድም። እመኑኝ። ይሄው ምን አለች በሉኝ አስቴር። የእውነቴን ነው ምላችሁ መሄድ የለመደ ሰው ይሄዳል። በቃ ወይ ያንዴና ለመጨረሻ ጊዜ ከሩታ ጋር ይቀጥላል፣ ወይ ደግሞ ድጋሚ መሄዱን ይቀጥላል። አለቀ። የነገውን ቪዲዮ ደግሞ አብረን የምንከታተል ይሆናል። የዛሬ ሀሳብ አስተያየቴ ይሄንን ይመስል ነበረ። የእናንተን ሀሳብ አስተያየት ጨምሩበት። ሩታ ትፋለም። በቃ መጀመሪያ የሆነ አሁን በቃ የሆነ ወኔዋ መጥቷል። ማንም ሰው ሊቀድማትም እግዚአብሔርን ነው ብላችሁ በሩታ ልክ እንደው በለ ታያላችሁ እንዴት እንደምታረጋት ሄርሜላ እንዴት እንደምትሆኝ ፈጣሪ ወቀው። ሌላ እሱ ይርዳሽ። ሌላ ምንም አልልም። አመሰግናለሁ።